ሪከርድ አድርገሽ ትጭላከኝ። እሺ ውዴ፣ ሪከርዱ ካልደረሰኝ አንቺም ላኪልኝ ፕሊስ። አቡዬ ያስቸግር አንቺም ላኪልኝ ፕሊስ። አቡዬ ያስቸግር። አንቺ ሪከርድ አድርጊው፣ ልድገምልሽ። ሪከርድ አድርጊው። እኔ ቲክቶክን ብዙ ነገር አላውቀውም። እንዴት ነው ሪከርድ የሚደረገው? ስክሪን ሪከርድ አታውቂም? ስልክሽ ላይ ስክሪን ሪከርድ የሚለውን መንካት ነው። አይፎን ተጠቃሚ ነሽ? አዎ። ኦኬ ጀስት ዱ ዚስ። እንደዚህ አርጊና ስክሪንሽን ይኸውልሽ አርጋለሁ። አርጊልኝ ጀመረ። ኦኬ ሀና የኔ ውድ እህት፣ ይሄ መልእክት ላንቺ ነው። ጀሩሳሌም ስላንቺ ምንም የነገረችኝ ነገር የለም። እኔ ጉዳዩን ቀኝ ግራ አጣርቼ ብዙ ቦታ የተጨመላለቀ የተነካካ ነገር ስላለ እጄን ከዚህ ጉዳይ አውጥቻለሁ። አመሰግናለሁ። እሺ ውዴ፣ በጣም አመሰግናለሁ አቡዬ። እሺ በቃ አመሰግናለሁ። አሁን አስወጪኝ። እሺ አስተማሪ ታሪክ አለኝ ብላችሁ አቡዬ አስገብኝ። አስገብቼሽ ነበር እኮ ቅድም። ምን ነበር ጉዳይሽ? ዲቦዬ የኔ ማር እንዴት ነሽ? ደህና ነሽ? አገቢም ጌማ ትጫወቺ? እኔ 3 ሰዓት ላይ እጫወታለሁ። አሁን 1 ሰዓት ከ40 ነው። ከ1 ሰዓት ከ20 ደቂቃ በኋላ ጌም እገባለሁ። ካለሽ በዛን ሰዓት አብረን እንጫወታለን። How do you do screen record on Android? Okay, just go to YouTube and type the same comment. Just copy your comment and paste it on YouTube search bar. Paste it and press search. It will show you how to record a screen record on Android. Simply you can find it on YouTube. How are you nesh? I know silent እንዴት ነሽ? ያኔ ዘመን ማስወጣችሁኝ እኮ ማን እንዳስወጣኝ አላውቅም። ሰው ኔትወርክሽ ይሆናል ውዴ። ምን ነበርማ? ይኸውልሽ እኔ የምኖረው ባህሬን ነውና እዚህ ኦፊስ በሚሰራ ባህሬን አንድ የሀገሬ ልጅ ባህሬን ተጀመረላት ማለት ነው ፕሮሰስ። ከዛን ኦልሬዲ ማህበራዊም ጉዳዩም ጸደቀላት፣ ተስማምታ ሁሉም ነገር ተጨርሶ ትኬት ተቆረጠላት ኦልሬዲ። ኦኬ ከዛን እሺ ትኬትሽ ተዘጋጅቶልሻል በዚህ ጊዜ ነው የምትሄጂው ተብሎ ተነገራት። ቆዩኝ አለች። መቆየት ጀመርን። በቃ እኔ እየጠበቅኳት ነው ኦልሬዲ። ከዛን ትናንትና ኦፊሱ ላከልኝ ከሱ ስር ተሰርቆ ኦልሬዲ ልጅቷ ዱባይ ገብታለች። ትኬት ቆርጠናል። ትራንዚት ነው ከኢትዮጵያ ጆርዳን፣ ከጆርዳን ባህሬን ትኬት ተቆርጧል። ሁለቱም የባህሬን ቪዛ ወጥቷል። እሱ ሳያቅ ሌበር አይዲውን በእንትኗ ገብተው ሌበር አይዲ ገብተው ኢሹ ያለውን ወሰዱበት ከሰውየው ስር ማለት ነው። ወደ ዱባይ ያስገባት ሰው እንዴት በባህሬን ቪዛ ዱባይ ትገባለች? በባህሬን ቪዛ ሳይሆን ወደ ጆርዳን ሄዳ ከጆርዳን ነው ዱባይ የገባችው። በጆርዳን የጸደቀላት ባህሬንን ለመምጣት ማለት ነው። የዱባይ ቪዛ ኦልሬዲ ወጥቶላታል። ከወር ከ11 ወር ከ2 ሳምንት በፊት ነው ቪዛው የወጣው። እሺ የገባችው እኮ ከጆርዳን ሄዳ እኛ ባጸደቅ ነው በጆርዳን በጸደቀው ሄዳ ነው ከጆርዳን ዱባይ የገባችው። እኛ እዚህ ግን እየጠበቅና ነው ባህሬን ትመጣለች በሚል ማለት ነው። እሷ ግን ኦልሬዲ በ16 ምናምን የገባችው ዱባይ። I don't understand. አንድ ሰው ሰራተኛ ለማምጣት ፕሮሰስ አድርጎ ወደ ባህል ሊወስዳት በጆርዳን ትራንዚት ነው የምትገባው፣ ግን ሌላ ሰው ወደ ዱባይ ወሰዳት። አዎ እኮ ማህበር እንትኑን ከስሩ ሰርቆ እኔ አሁን ሰውየው አንቺ ነሽ እንዲህ ያደረግሽው ነው እያለኛለውና ይሄን ያህል ማህበራዊ የጸደቀበትን ብር እና የትኬት ሀፍ ብር ሙሉ ታስገቢያለሽ እያለኝ ነበር። እስከ 80,000 ብር ከኔ ኋላ እንዲያርገሻል በሚል ማለት ነው። እሷም እንዳስገባት አላውቅም። ሰዎቹ ልጆቹን አውቃቸዋለሁ ግን ከነ ሊመልሱልኝ አልቻሉም። አሁን እህቶች አሏት ዱባይ ላይ የሚኖሩ እነሱ ናቸው መሰለኝ ፕሮሰስ ያደርጉላት። ግን ሲመስለኝ ይሄን ማህበራዊውን መስራት የሚችለው አንድ ኢትዮጵያ ላይ ኦፊስ ያለው ሰው ነው። ያን ሰው ቢያገናኙኝ እኮ እኔም እነሱን አላስቸግራቸውም። ለምን እንደዚህ ሊያደርግ ቻለ ማለት ነው እኮ። ባህሬንማ ዝግ ነው እኮ በጆርዳን ነው የሚገባው፣ ትራንዚት ነው እኮ። በቃ አሁን ልጅቷ ሀሳቧን ቀይራ ወደ ዱባይ ወደ እህቶቿ ከሄደች ያወጣሁትን ወጪ ትመልስልኝ ነው ጉዳዩ። እንትኑም ብቻ ይሄ ማህበራዊውን ወስደዋል ኦልሬዲ፣ እሱ ከፍሎበታል። ይሄ ያጸደቀላት የኔ ኦፊስ ብቻ የትኬቱ ይክሰር ችግር የለውም። ማህበራዊ 45,000 ምናምን ብር ነው የጸደቀው። ትኬት አለ መመለስለት፣ እሱን ሰርቶታል። የሰራው የኔ ኦፊስ ነው፣ የስራው ነው የላቡን ነው፣ እሱን ይመስጡት። ከዛ ተስፋስቷል። ብሩ ነው የሚሰጡት 45,000። አዎ እኔ ስራ አልነካትም። መልስ አልመለሰ እሷ ኦልሬዲ እሷ መልስ አትመልስም። አንደኛዋ ግን እህቷንም ማውቃት ነበር፣ መልስ አልሰጠችም እኮ። እኛን ጠይቁልኝ ነው
አምጫትና እዚህ ጋር የምትለውን መልስ ካለች ችግር የለውም። ፌስ ቱ ፌስ አይሆንም ከተባለች ኦኬ ችግር የለውም። እሺ ሼር አድርጊላት እኛ ስለማናውቃት። ኦኬ ወደ እሷ ሼር ላይቭን ሼር አድርጊላት አይታ እንድትመጣ። ከዛ ስትመጣ አንቺ ስለምታውቂያት እችሁና ትይናለሽ። እኛ እናውቃትም ማናት አትመጣም ሆነ እሺ ብላ እኔ ሼር ካረኩላት ነው እንግዲህ ቤቷ ሊብኒ ካታር ነው እሷ ዱባይ ናት አይደል? ያ አስማሪ ታሪክ አለ የሚላቸው ቡርጅ አብያትን ፎሎ አድርጓት ጋይስ። 1000 ትግባና ቪዲዮ ታብራ። ህገወጥ ነው ሀብዱ እኔ ምንም አልገባኝም ጉዳዩ። ብቻ ልጅቷ ትምጣና እስኪ ያው ባህሬን አይ ነው ባህሬን እኮ ዝግ ነው ከኢትዮጵያ አይቻልም። ግን እንዴት መሰለኝ እዚህ በህገወጥ መንገድ ነው የተቀበረው ልጅቷ። በህገወጥ መንግስት ባልፈቀደበት መንገድ ምኑን እየመጣች የነበረው በህገወጥ ነው አይደለም። ማህበራዊ በማያውቀው መንገድ የግሏ በሷዋ በተያያዥ በሷ መታወቂያ እኮ ጸድቆላታል። ማህበራዊ ወደ ጆርዳን ማለት ነው እኮ ወደ ባህሬን ቀጥታ ዝግ ሆነ። ካልተፈቀደ በጆርዳን ማምጣት ህጋዊ ነገር ነው። መንግስት ያውቃል። ጸደቀ። ማህበራዊ ኮረዲ ኃላፊነት አለው እኮ ቢሮን ያጸደቀው እኮ ህግ ያውቃታል። ለጆርዳን ተብሎ ነው የጸደቀላት። ለባህሬን ያለ መንግስት የሚያውቀው ልጅ ሄዳ ብትሞት መንግስት የሚያውቀው ባህሬን ጆርዳን ውስጥ እንዳለች ነው እንጂ ባህሬን ውስጥ እንዳለች አይደለም አይደል? ያው ግን ትክክለኛ ቪዛ እንትን አይልም። ኦልሬዲ የሃውስ ሜድ ቪዛ በሱ በኢምፕሎይመንት ቪዛ አይደለም የጆርዳኑ የባህሬኑ ግን አለ ኦሪጂናል ቪዛ። እንትን የጸደቀላት ሌበር ካርድ በጆርዳን ማለት አዎ። ስለዚህ መንግስት የሚያውቀው መንግስት የሰጣት ፍቃድ ጆርዳን ሄዳ እንድትሰራ እንጂ ባህሬን አይደለም። ሰው ከመንግስት ተደብቃ ባህሬን ሄዳ ባህሬን ለሚደርስባት ነገር ባህሬን ያለ ኤምባሲ ሊቆምላት ይችላል። ለምሳሌ ለዚች ልጅ አዎ እንዴት አይቆምላትም? በህገ ወጥ መንገድ እኮ ነው የገባችው አይደል? እንዴት ህገ ወጥ ነው? አይስልም ኦፊስ እኮ አለ ጆርዳን ውስጥ ላትኖር ለምን ዋሽታ ጆርዳን ልሰራ ነው ብላ የጆርዳን የስራ ፍቃድ ታሰራለች። ጆርዳን ልሰራ ነው ብላ መንግስት የሚያውቀው ከኢትዮጵያ ተነስታ ወደ ጆርዳን ስትሄድ ጆርዳን ልትሰራ ብሎ ነው እንጂ የሚያውቀው ባህሬን ልትሰራ ነው እየሄደች ነው ብሎ አይደለም የሚያውቀው። ጆርዳን ልትሰራ ብላ የስራ ፍቃድ ጆርዳን ውስጥ አሰርታ ጆርዳን ከገባች በኋላ ወደ ባህሬን ትሄዳለች። መንግስት የሚያውቀው አንዲት ኢትዮጵያዊ ጆርዳን እንዳለች ነው። ለምሳሌ ሰው ሳትገል ገደልሽ ብሎ አረቦቹ ቢከሷት በቃ የሆነ ድምፅ የሚያስፈልጋት ነገር ቢኖር እስር ቤት ገብታ የኢትዮጵያ መንግስት ድምፅ ሊሆንላት አይችልም። ለምን? የላካት ጆርዳን ብሎ ነው የፈቀደላት ለጆርዳን ነው። እሷ ግን ተደብቃ ባህሬን ሄደችው። ይሄ እኮ ህገ ወጥ ማለት ነው። የእነሱም ግን ልክ አይደለም። እነሱም ዱባይ ነው ያስገባት በጆርዳን ነው። የእነሱም ልክ አይደለም ማሪ። እነሱም እኮ ልክ ነው አላልኩም። የእኔ ፍቅር እሷም ባህሬን ልትመጣበት ያሰበችው ነገር እዚህ ጋር መሰለሽ 2000 ሰው እያዳመጠ ነው። እኛ ሮንግ ነገር ሰዎች የተሳሳተ ነገር እንዲያደርጉ መልእክት ማስተላለፍ የለብንም። የሚመጣውንም ነገር መንገር አለብን። በህገ ወጥ መንገድ ሄደው የሆነ ነገር ሲደርስባቸው ኤምባሲ ጥላ ከሌላ አይሆናቸውም። መንግስት ጥብቅና አይቆምላቸው። ገባሽ? የሆነ ነገር ሲሆኑ የሆነ ጥፋት አጥፍተው እስር ቤት ቢገቡና ሳውዲ ላይ ሆነ የሞት ፍርድ ቢፈረድባት በህጋዊ መንገድ ላይ ሄደችና በህገ ወጥ መንገድ ላይ ሄደች እኩል ነው ድምፅ የምንሆነው እኛ። ኤምባሲ ይቆምላታል፣ መንግስት ይቆምላታል። ህጋዊ ስትሆኝ እኮ ነው የህግ ከለላ ማግኘት የምትችው። ህጋን ስትሆኝ ነው የህግን ድጋፍ መጠየቅ የምትችው። እና ለዛ እኔ ሁሌም እህቶቼን የምመክረው እባካችሁ በህጋዊ መንገድ ሂዱ። እባካችሁ የትም ሀገር ስደት ስትሄዱ ህጋዊ ሁኑ። ህጋዊ የሆነ ሰው መብቱን ማስከበር ይችላል። ሰርቶ ደሞዝ ቢከለከል መክሰስ ይችላል። ጾታዊ ትንኮሳ ቢደረግባት መክሰስ ትችላለች። ሁማን ራይት ብትመታ መክሰስ ትችላለች። ምንም ነገር ብትሆን መብቷን ማስከበር ትችላለች። የሀገሪቷ ህግ ፖሊስ ጣቢያ ሄዳ ከሳ ድምፅ ባይሰማት ኤምባሲ ሄዳ ትከሳለች። ኤምባሲ ማለት ሀገራችን ማለት ነው። ለእኛ ለስደተኞች ነው የቆመው። ስለዚህ መውጣታችሁ ካልቀረ መሰደዳችሁ ካልቀረ በህጋዊ መንገድ ተሰደዱ ነው የምለው። ይህንን እንዳትረሱ። ሁሌም በህጋዊ መንገድ ተሰደዱ። በህገ ወጥ መንገድ አትሂዱ ባካችሁ። እና ሼር አድርጊላትና ከመጣች እንጠይቅልሻለን 45,000 ብሩን እንድትመልስ። አንቺ ሰውየው ስለሚያስከፍልሽ አይደለ? እንደዛ አይደለ? እሺ ሳይለም ያው አስገቢ ብሎኛል። ደግሞ እንደምን ነግሮኛል።
ኦኬ እንኳን ዩዚት ማሚ እንትን ክፈይ ያለሽ የትኬቱንም ነው ወይስ የሁለቱንም ነው? የትኬቱን ሀፍ ክፈይ ብሎኛል። ቶታል 85,000 ነው ክፈይ ያለሽ። ያ ግን እነሱ ስራዋን ለሷን ተሳክቶላት እስከገባች ድረስ በዚህ ብቻ ብትተባበረኝ በቃ ምንም የሚያዳርስ ነገር የለም። በስንት ነው እንድትተባበርሽ ብትፈልጊው? በ45,000 ወይስ በ80,000 ብቻ? በቃ 45,000 ብቻ የማህበራዊውን ብቻ የማህበራዊውን 45,000 ትክፈለኝ ነው። ሶጣያትና ከመጣች የማህበራዊውን 45,000 እንድትከፍልሽ እንጠይቃታለን። ፈቃደኛ ከሆነች እሺ ሼር አድርጊላትና ከመጣች እሺ። ቡርጅን ፎሎ አደረጋቸው ታንሽ ገባች። እዚሁ ከአንዴ ሊዮ ስንት ደረሰ? 620 ጋይስ፣ አንዴ 380 ሰዎች እባካችሁ በፈቃደኝነት ቡርጅን ፎሎ አድርጓትና ቪዲዮ ታብራ። ቪዲዮ እንድታበራ ፈልገን ነው ታተልቅላችሁ። ይሄ ነው አካውንቱ። 609 ላይ ቆሟል። 617 619 621 እጃችሁ ይባረክ። ፎሎ እያደረጋችኋት ያላችሁ እጃችሁ ይባረክ። እድሜ ይስጣችሁ፣ ጤና ይስጣችሁ። ሌትስ ጎ ማሮቼ። 631 637 652 664 676 ፋጡማ አንቺ ኋላ ቀር እንደው መቀባትን በልብልግና ሆነ ሊፕ ግሎስ መቀባት ሰው ፊት ሊፕ ግሎስ ትቀቢያለሽ ወላሂ ባለጌ ነሽ ብላ ጻፈችልኝ። ሰው ፊት ከንፈር ለከንፈር መሳሳም ላይ ደርሷል። አንቺ ሊፕ ግሎስ መቀባትን እንደ ነውር ባለጌ ነሽ ብለሽ ትሰድብኛለሽ። ባለጌዋስ አንቺ ሰው የምትሳደቢ ደፋር። በገዛ ላይቬ በገዛ ሊፕ ግሎሴ በገዛ ከንፈሬ ትሳደባለች። ጫምላቃ ማነው መቱን የሰጠሽ? ሳይለንት ሜምበርሽን አብሪው። ከስሜ ጎን ያለው ልብ ቅርጽ ንኪው። ሜምበርሽ ኤክስፓየርድ አድርጓል ውዴ። ከስሜ ጎን ያለው ልብ ቅርጽ ንኪው። እሺ 696 ላይ ቆመናል። ቡርጅ አብያትን ፎሎ አድርጓት። አረ ጉሮሬ ነቃ ጋይስ። አረ በቃ ጉሮሯችን ነቃ። አፍጥኑት። ቡዜ ሜምበርሽን አብሪ። ከስሜ ጎን ያለው ልብ ቅርጽ ነኪ። አሲያ ሜምበርሽን አብሪ። ከስሜ ጎን ያለው ልብ ቅርጽ ነኪው። ኤክስፓየርድ አድርገሻል። እሺ 706 እስኪ አሁን ልጋብዛት። ወጣ ትግባ ድጋሚ ካናት ተርን ኦን። እስኪ ስንት ደረሰ? 700 ከገባ ወጣ ትግባ። 74 ጋይ 674 ነው የሚለው እዚህ ላይ 674። አንድ የ26 ሰዎች ፎሎ አድርጓትና 700 ሲገባ ቪዲዮ የሚያበራ ከሆነ ወጣ ገብታ ትሞክረዋለች። ሌትስ ጎ 700 እዚህ ጋር የሚታየውና ከስር የሚታየው አንድ አይነት 674 ነው የሚያሳየው። ቤተሰብ ፎሎ አድርጓት። ሳይለንት ልጅቷ ስትመጣ መታለች በይንሺ ቦታ ስለሌለ ሰው ላስገባበት ነው። 2 4 ስትመጣ መታለች በይን ኮመንት ላይ ስታያት አንቺ ስለሆንሽ የምታውቂያት ከዛ እናስገባትና አንቺም ገብተሽ ትነጋገራላችሁ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። ቡርጅን ፎሎ እያደረጋችሁ 2 4 6 ቡርጅን ፎሎ እያደረጋችሁ አስተማሪ ታሪክ አለኝ ብላችሁ ጻፉ። አናን ከስሜ ጎን ያለው ልብ ቅርጽ ነኪው። ሜምበር ኤክስፓየርድ አድርጓል። እንትን ኢትዮ ኢንፎ ላይ የሆነች የምታሳዝን ልጅ ቀርባለች። እንስማ ስትለኝ ነበር አንዷ ቅድም። ምንድነው ታሪኩ? አሴ አዲሽ ሜምበርሽን አቡዬ የቤት እጣ አለ ወይ? አላው እቤት ያለውን የመጀመሪያ ቪዲዮ ተመልከች። ቴንኪዩ ሲፉ። እንደ ሲፉ ላይ ከሰፊ ነው ያለው ልብ ቅርጽ ነው። አሁን ታርጌት ላይ ያስቀመጥኩት ሜምበር 500 ነው። 230 ሰው ነው ሜምበር የሆነው። ኤክስፓየርድ ሳያደርግ ሁላችሁም 231 ሰው ነው ሜምበር የሆነው። 500 ሰው ማድረግ አለበት በየቀኑ ሜምበር። ሌትስ ጎ። ጠቆረ እናንተ። እሺ ቴንኪዩ ናኒ ቆንጆ። ባሏ በጩቤ ወቅቷት። ወይኔ
በፍቅረኛዋ ታርዳ። አረ እንደዚህ አይነት ነገር አትንገሩኝ በእናታችሁ። ቴንክ ዩ ፍሪታ። በቃ አትጻፉ፣ ይጨንቃል እንደዚህ አይነት ነገር። ምን ሆነሽ ነው አንቺስ እንደዚህ አይነት ነገር ክፈቺ የምትይኝ በዚህ ሰዓት? እንስማ ቡአራ በፈጣሪ እንዴ ታሰማሙኝ ነው እንዴ? እንደዚህ አይነት ነገር በዚህ ሰዓት ከሰማው እንደኔ ጥሩ አይደለም። መንፈሴ በጣም ይጨነቃል። ውለድና እንሰማዋለን። እሺ እሺ። ልዩ ሜምበርሽን አብሪው። አስተማሪ ታሪክ አለኝ ብላችሁ ጻፉ። አንዴ ቡርጅን 682 ደርሳለች። አንዴ 18 ሰው ፎሎ ካረጋት 700 ከገባ እንሞክረዋለን በቪዲዮ። ልጅቷ እኮ አለች በህይወት አቦ አያስፈራም። በህይወት አለች ታርፋለች። እና የሚያሰቀጥጥ ነገር የለውም። አያስጨንቅም። እና ልክፈተው እንዳከፍቸው ይኸው ቤቲ እንዳከፍቸው አለች። ያስፈራል ማለት ነው። ክፍል 2 ገና አልተለቀቀም። ይቅርብሽ፣ ታሪኩ ያስጠላል። እሺ እንቀር። እሺ ሜምበር ሁኑ። ከስሜ ጎን ያለው ልብ ቅርጽ ያነካችሁ ብዙ ሰዎች ኤክስፐርት አድርጋችኋል። እሺ ዳውት እሱን አስተማሪ ታሪክ እዚሁ እንሰማለን። አስተማሪ ታሪክ ያለው ጻፉ። ጭራሽ ፎቶም አለው። በቃ አትጻፉሽ። ክፍል 2 ገና አልተለቀቀም። እሺ ማን ነው? በቃ ታውት እርሱት። ሌላ ወሬ እናውራ። ሌትስ ጎ። ቻርጀሬት ሄደ። ጻፉ። አንድ ቦታ ያስፈራል። እሺ ታውት። ሌላ ነገር እንሰማለን። ስለ ህይወት ላይ አይጠፋም። ኧረ ስለ ህይወት ያብስራ። እናት ደግሞ ምን ሆነሻል? የወንጀል ታሪክ በዚህ ሰዓት ታዩ። አስተማሪ ታሪክ ያለው እዚህ ጋር ይግባ። ከሌላችሁ ከፍታለሁ፣ ግን ምከፍተው እንደዚህ የሚሰቀጥጥ ነገር አይደለም። ደህና ነገር ርዕስ መርጬ የለ 5 ደቂቃ ሰጣችኋለሁ። 5 ደቂቃ ሰጣችኋለሁ። በ5 ደቂቃ ውስጥ እድለኛ ይገባል። አቡዬ አስገቢኝ። ወንድሜ ሞቶብኝ ነው። የወንድሜን ገንዘብ አልፈልግም። የድምፅ እርዳታ ነው የምፈልገው። እሺ አሰላሙ አለይኩም። ዋሌይኩም ሰላም። ሰላም ነው አለን። አንዴ ወንድሜ ጋይስ 10 ሰው ብቻ አንዴ ቡርጅል አብያትን ፎሎ ያርጋት። 690 ደርሳለች። 700 ከሞላ ምናልባት ሊከፍት ይችላል ቪዲዮ ወጣት እንድትገባ ነው። ቡርጅል አብያት ይኸው ይህንን አካውንት 8 ሰው 692 ደርሷል። 8 ሰው 7 ሰው ፎሎ ያርጋት። ይህንን 7 ሰው ይህንን አካውንት ፎሎ ያድርግ። 4 ሰው ኦኬ 700 ሞልቷል። ወተሽ ግቢ እና እንሞክረዋለን። ቪዲዮ ካልበራ ምንም ዋጋ የለውም እዚህ ጋር መቀመጡ። እሺ እንደምን ሰላም ነው አለን። አልሐምዱሊላህ ሁሉ ሰላም አለን። ሁሉ ሰላም ነው። ስራ ጤና እንዴት ናችሁ? ሁሉም ሰላም ነው አልሐምዱሊላህ። አንድ ወንድም ሞቶብን ነበር እዚህ ሳውዲ አረቢያ ላይ እና የድምፅ እርዳታ ነው የምንፈልገው፣ የገንዘብ አይደለም። እንዴት ነው እኮ ምን ሆነ የሞተው? አይ ምናሽ ያህውዬ ምን ሆኖ ነው የሞተው? ታሞ ነው? አደጋ ነው? ምንድን ነው? አደጋ ሹርጣ ነው የገደለው። አመልጣለሁ ብሎ። ለምንድን ነው ከሽርጣ የሚያመልጠው?
እንጃ ወላሂ እንግዲህ እንደው ብያዝ ማኑሮኝ አገሩ እናቱ ሀገሩ ነበር የሚገባው። አመልጣለሁ እሰራለሁ ነው። የሳውዲ ሽርጣ ስታመልጡ ይገላል እንዴ? ዝም ብሎ መንግስት ይፈቅድለታል? ይፈቅድለት እንደሆነ ምን አወቅ ነው እኛስ። ህገወጥ ከሆነ ይፈቅድለታል። ለህገወጥ ሰው የትኛውም መንግስት ድምፅ አይሆንም። ህገወጥ ነው፣ ያው በባህር ነው የመጣው። አዎ ህገወጥ ነው። ስለዚህ ለመንግስት ፖሊሱ ማን ይጠይቋል? ህገወጥ ሰው ማንነቱ አይታወቅም፣ መታወቂያ የለውም፣ ፓስፖርት የለውም። ስለዚህ ምንም አይነት ዶክመንት ስለሌለው ኢትዮጵያዊነቱ የሚገልጽበት ነገር ስለሌለው ኢትዮጵያ ኤምባሲ መጠየቅ መብት የለውም፣ መንግስትን መጠየቅ መብት የለውም። ግን እሱ ለምን አልሰጠም? ያው እኛ አሁን እነሱ እንዴት እንትን ይባላል ለማስያዝ ምናምን ታይሆን እንዴት ወይም እዚህ እንዴት ይከደማል ወይም ወደ ሀገርስ እንዴት ይገባል በሚለው ብቻ ነው። አሁን እንደው እኛ እርዳታ ፓስፖርት ካለው ኢትዮጵያዊነቱ ከተረጋገጠ ኢትዮጵያ ኤምባሲ መጠየቅ ይቻላል። ገንዘብ ራሳችሁ ካላችሁ ገንዘብ ኢትዮጵያ ኤምባሲ ነው መንገዱን የሚረዳችሁ። ፕሮሰሱ የሚያልቀው በኤምባሲ ነው። ያለ ኤምባሲ አንድ ሰው በግሉ አስክሬን ማስገባት አይችሉም። እናንተ ገንዘቡ ካላችሁ እስከ 30 ሺህ ሪያል ይፈጃል። ከ26 ሺህ እስከ 30 ሺህ ሪያል ይፈጃል አስክሬን ለማስገባት። ያ ገንዘብ እጃችሁ ላይ ካለ ኤምባሲ ኢትዮጵያዊነቱ ማረጋገጫ ፓስፖርት ኮፒ ከኢትዮጵያ የምታስመጡ ከሆነ፣ አለበለዚያ ለኢትዮጵያዊነቱ ማረጋገጫ ለኤምባሲ የምታቀርቡት ከሌለ ምንም ማድረግ አይቻልም። እዛው የሳውዲ መንግስት በለድያ ይቀብረዋል። የሳውዲ መንግስት ዝም ብሎ አሁን እንትን ይልልና እንደ ማለት ያው የሳውዲ መንግስት ማንነቱ ካልታወቀ ማንነቱ ያልታወቀ ግለሰብ ብሎ ይቀብረዋል የሳውዲ መንግስት። እኛ እኮ ከዛ ከኢትዮጵያ ምን እንደሚደረግ ምን ተብሎ እንደሚመጣ ምንድን ተብሎ እናንተ ያው ከኛ እናንተ ትንሽ ቢሮ ጋር ምን ጋር ግንኙነት ካላችሁ ስላላችሁ ያው የሀሳብ እርዳታችሁን ፈልገን በቃ በዝ ብላችሁ እንትን ብታግዙ ነው ምን ያው ብዬ መጣሁት። ገንዘብ ብለን ታይዋል። የሀሳብ እርዳታ አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም በሀሳብ የተረዳዳ ያህል ያው በገንዘብ ይረዳ ያህል ነው የሚቆጠረው ብለዋል። ትክክል እኮ በሀሳብ ይኸውልህ፣ የመጀመሪያው ስቴፕ ምን መሰለህ የሚደረገው? አንደኛ የሚደረገው ነገር ይሄ ልጅ ኢትዮጵያዊ ለመሆኑ ፓስፖርት ኮፒ ታመጣላችሁ ከሀገር ቤት። አዎ ከዛም በኋላ ፓስፖርት ኮፒውን ይዛችሁ ኤምባሲ ትሄዱና ወንድማችንን ከፖሊስ ለማምለጥ ሲሞክር ፖሊስ ተኩሶ ገደለው፣ ይኸው ኢትዮጵያዊነቱ ማረጋገጫ ብላችሁ ለኤምባሲ ስትሰጡ ኤምባሲ ከቤተሰቦቹ አስክሬን መላኪያ ውክልና አምጡ ይላችኋል። ከዛ ቤተሰቦቹ ውክልና ለእናንተ ሲልኩላችሁ ያንን ውክልና ኤምባሲ ተቀብሎ ፕሮሰሱን ይጨርስላችኋል፣ ገንዘቡን እናንተ የምትከፍሉ ከሆነ። ካለበለዛ ግን የገንዘብ ዋጋውን እኛ ምን መሰለሽ ገንዘቡን እኛ አሁን ያው አነሰም አደገም እዛው ባለነው አዋተንም ምን ብለንም እንትን እንላለን። እዚህ ላይ ከፍተን ወይም አንቺን ለማሸገር ምናምን አይደለም። እኛው በእኛው እንትን እንላለን። እስካሁን ልናዋተን እዚህ ማስቀደም ነው ወደዛም ሰደር ነው እንትላለ። አሁን እኛ የፈለግነው ከእናንተ ያው እዛ ለማስቀበር ገንዘብ አያስፈልግም። ወንድሜ አታስጨርሰኝም እኮ ችግሩ መሀል ላይ እያቋረጥከኝ ስለምትቀጥል ነው። እኔ ልጨርስልህ መጀመሪያ። ገንዘቡ ኬትም መጣ ኬትም እናንተም አመጣችሁ ኬትም አመጣችሁ ዞሮ ዞሮ ገንዘቡ ካለ ኤምባሲ ያልቅላችኋል ጉዳዩ። አይ ገንዘብ የለንም የምትሉ ከሆነ የሳውዲ መንግስት 6 ወር በረዶ ቤት አስቀምጦ ማንነቱ ያልታወቀ ብሎ ይቀብረዋል። እስከ 6 ወር ጠያቂ ካልመጣ እስከ 6 ወር ፈላጊ ካልመጣ የሳውዲ መንግስት ራሱ መዘጋጃ፣ አሁን ኢትዮጵያ መዘጋጃ የሚባለው ሳውዲ ውስጥ በለድያ ይባላል። በለድያ ይቀብረዋል። ይህን ያለው ነገር ያው የጎማማ በለድያ የምንለው አለ ነው። በዚህ እንደዛ አዎ በለድያ ሁሉም ቦታ አረብ ሀገር እዚህ ካታርም ዱባይም ሁሉም፣ ግን ሌላ ቦታ ዱባይ ካታር ምናምን አስክሬን ከ15 ቀን በላይ አያስቀምጡም። ሳውዲ 6 ወር ነበር፣ አሁን ባይዘው 15 ቀን ሆኗል። በቀደም አንዲት ልጅ ቀብረዋታል። እንደዛው አዎ እኔ ራሴ ልጅቷ መታ እዚህ ያናግራኝ ላኪልኝ ብያት ልካለኝ ኤምባሲ ጠይቄ አረጋግጬ ኤምባሲ አሁን ላይ አሉኝ ማንነቱ ያልታወቀ ሰው ከ15 ቀን አረብኛ እጽፋለሁ አነባለሁ። እኔ አረብኛ ወረቀቱን ሳነበው ቄር መችሁድ ማንነቷ ያልታወቀ ተብላ ነው የተቀበረችው። ልጅቷ ግን ሆስፒታል ስትገባ የሆስፒታሉ ቪዲዮ ፖሊሶች ጓደኛዋ ልትጠይቅ ቃማ ስላላት ፖሊስ ጣቢያ ልትጠይቅ ሄዳ ከካሜራ ላይ አውጥተው ፎቶዋን አሳዩት። አዎ እሷ ናት አለቻቸው። ለምን ኢቃማ ስላልነበራት ሆስፒታል ስትገባ ያስመዘገበችው ነገር የለም። ድንገት ነው የገባችው ትንፋሽ አጥሯት። ስለዚህ እንደ ድሮ 6 ወር በረዶ ቤት አያስቀምጡም ሳውዲ። አሁን አስክሬን
በ15 ቀኑ ይቀበራል። ማንነቱ ያልታወቀ ሰው ከተገኘ በ15 ቀኑ ይቀበራል። 6 ወር የሚያስቀምጡት ፓስፖርት ያለው ሰው ነው። ፓስፖርት ያለው ሰው ኤምባሲው ይጠይቀናል ብለው ስለሚያስቡ መንግስት 6 ወር በረዶ ቤት ያስቀምጧል። ፓስፖርት የሌለው ማንነቱ የማይታወቅ ሰው ማንነቱ ያልታወቀ ተብሎ ይቀበራል በ15 ቀኑ። ማንንም ጠይቅ፣ ሳውዲ ላይ ኤምባሲ ሄደ ጠይቅ ይነግሩሃል። ለምን እኔ ከኤምባሲ ነው ይሄ ኢንፎርሜሽን የተሰጠኝ። ኤምባሲ ታውቂው ብለሽ ነው የኔቱ የታውቂው እኔ ልንገርካ ቁጥራቸውንም ልስጥ። ሪያድ 2 ኤምባሲ እና ቆንጽላ ጽህፈት ቤት አለ። ሪያድ ዋና ከተማው ላይ ዋናው ኤምባሲ አለ ትልቁ። ጅዳ ደግሞ ቆንጽላ ጽህፈት ቤቱ አለ። ማወቅ እኮ አይጠበቅብክም። ታክሲ ላይ ተሰቅለቅ ቴክሚቱ ኤምባሲ ወዴት ሰፋራ ኢትዮጵያ ብትለው ማንኛውም ታክሲ ኤምባሲ ይወስድሃል። ያው እኔ እንኳን ለጊዜ ያለሁት ወደ ገጠር ነው። ያው እዛ ያለችው እህቴ ናት። እሷ ናት አሁን እዛ እየተጨናነቀ ያለ ይሁን ቃማላት ለጠቅ የላትም። እንደዛው በጣም መጣ የጠፋኝ ናት። ለነገሩ ኤምባሲ ለመሄድ ኢቃማ አያስፈልግም። ግን ኤምባሲ ከፖሊስ ጣቢያ የሚመጣ ወረቀት ካለ ሄዳችሁ ይህን ወረቀት አምጡ ምናምን ብለው ከላኳችሁ ህጋዊ ሰው ያስፈልጋችኋል። ፖሊስ ጣቢያ ሄዱ ወረቀት የሚያመጣል። ለኤምባሲ ግን አያስፈልግም። ኤምባሲ ለመግባት ኢቃማ አያስፈልግም። እንትን የኤምባሲ ቁጥር ልስጥክ? ደግ ስጥኝ እስኪ። ለእህትክ እንድሰጣትና ደውላ እሷ እንድትሄድ ወይ ህጋዊ ጓደኛ ዘመድ ካላችሁ እነሱ እንዲሄዱ። ኧረ አለን ህጋዊ ዘመድ ሳለን እኮ ይሄዱላችኋል እነሱ ኤምባሲ። እናንተ ከፈራችሁ ኤምባሲ እየነገርኳችሁ ነው። ኤምባሲ ምንም አይነት ወረቀት ኢቃማ እንደማያስፈልግ ለኤምባሲ ለመሄድ። ሱሪ ማስቲክ ነፋባቸው። እሺ አሁን ተዘግቷል። እሺ ነገ ጠዋት 8 ሰዓት ተኩል ነው የሚከፍቱት። ፕላስ 966 966 አይሽ ሶበር እንትን ብዬው እኔ ደግሞ እንደኛ ስልክ ነው ብዬ 05 ብዬ 966 11 482 482 4056 ልንገርሽ። እሺ 966 ፕላስ አታረግም? ከፊት ለፊት መደመር ማድረግ አለብህ። ከፊት ለፊት ፕላስ ላርግ መደመር ማለት ነው። እሺ ፕላስ አይዋ ንገረኛ ታዲያ። አሁን ቀጥል። ፕላስ 966 11 482 4056 ትክክል ነው አይደል? አዎ ትክክል ነህ ወንድሜ። እሺ እኔ ተዋላ ያቆይልኝ፣ አላህ ይስጥልኝ። አሚን ወንድሜ። ወርሻ አዛሽና አዙረሽ በወገብሽ የምታዝልበት ያርግሽ። አሚን ወንድሜ። እና እኔም ራሱ ስልክሽን ራሱ የሚሰጠኛችን ያልጠየኩት የለኝም ነበር። እንደዚህ እንትን እየገባሁኝ ያልጠየኩት የለኝም ነበር። ስልክሽን አጥቼው ነው ማለት ነው። እንደዚህ
ለምን ወንድሜ እንደዛው መፍትሄ በዛው ላይ ብላይ በቃ መግቢያ ያጣው ጊዜ እንደዛው ደውዬ ለመጠየቅ ኦኬ ያሉክን መተካሳውቀኝ አስገባ ካለው እሺ ነገ ለህትክ ሰተካት ባሲ ደውላችሁ ካረጋ ያሏችሁ ንገረኝ እሺ 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 አላህ ያቆይሽ አሜን ወንድሜ ቡርጅ ክፈቺ ቪዲዮ ቡርጅ ቪዲዮ አብሪ ካናት አክሰስ ማይ ጉድነስ በቃ ጋይስ 1000 ሙሉት እሺ ፎሎ አድርጉት 700 ኢንቫይት ሳረከት አያበራም አለ ዛፉ አቡት አሁን እንዴት ነው ምቆርጦ አስረጅኝ ያ ብዬ ቤት ያለው መጀመሪያ ቪዲዮ ስትመለከቺ አስረድቻለሁ እጣውን መቁረጥ የምትፈልጉ በኢትዮጵያ 2000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቁጥራቸው የቤት ባለቤት መሆንን የምትፈልጉ ባስቀመጥኳቸው በአንደበቴ በምናገራቸው ቁጥሮች ወስዳችሁ ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ማለት ነው ያለባችሁ። ምክንያቱም እኔ ካርዱን ስለጥፍ ሌቦች እንትን እያደረጉ ነው። አይከፍትም ብላ ስፋልጭ እሺ በቃ ፎሎ አንድ ሺህ ሲሞላ ትከፍታለች። ፎሎ አድርጉት ቡርጅ ቢዩቲ የሚለውን አካውንት በሞላ ሰዓት ትከፍታለች። እሺ ኢሊን ሜምበርሽን አብሪ ማሪ እሺ እና ማለት ነው ዋትሳፕ ላይ ሄዳችሁ ትኬት መቁረጥ ፈልጋለሁ በሉ። ምክንያቱም ካርድ ስለጥፍ ሌቦች እንትን እያሉ ነው። የራሳቸውን ካርድ እየለጠፉ እያጭበረበሩ ስለሆነ እሱን ለመከላከል አቡር ማንኛውም ሰው መቁረጥ ይችላል። ማንኛውም ኢትዮጵያዊ የሆነ ስደተኛ ብቻ ኢትዮጵያዊ መሆን ግዴታ ነው እና ስደተኛ መሆን ኢትዮጵያ ውስጥ ያለ ኢትዮጵያዊ አይችልም። ኢትዮጵያዊ ሆነሽ ስደተኛ ከሆነሽ ትችያለሽ። አንድ ደቂቃ ጠብቁኝ መጣ። እስከዛ ተረኛ ማን ነው ውዶቼ? አርጓቸው እሺ። ያ ፐርፊውም አስተዋውቀው በመሀል ልጅ ችግር ላይ ያለ ልጅ ገብቶ ከንግስት ቀጥሎ ፍላወር ኦፍ ኢትዮጵያ ከዛ ብሌን እናርጓቸው። መጣ እንዴ እንትን ላምጣ አይፓዴን እና ስፒከሬን ላምጣ ምከፍተው ታሪክ አለ። ሰላም ለእናንተ ይሁን ሀቡዬ ቤተሰቦች፣ እንዴት አመሻችሁ? ደህና ናችኋለሁ? እኔ ንግስቷ ነኝ ከመዳም ቤት። ልብሶች ቆሎ ልብስ በትእዛዝ ሁሉም ቦታ ዱባይ ውስጥ እሰራለሁ። ድሪያዎች 107 104 አሉ። ፎሎ አድርጉኝ። ማታ ቤቴን ስቀጥ እኔ ከመጣችሁ ማዘዝ መግዛት ትችላላችሁ። በሌላ ደግሞ እንደሚከፈት ኢየሱስን በቃ ይሄንን ነው። ማራት ሁሉም ቦታ አደርሳለሁ። እሺ የሀበሻ ልብሶች በትእዛዝ እሰራለሁ። ድምፄን ቀንሼ ነው የማወራው። ያው ይሰማችኋል ብዬ ተስፋ አድርጋለሁ። ሰላም እንዴት ዋላችሁ? በድጋሚ ፍላወር ኦፍ ኢትዮጵያ የምንገኘው አቡዳቢ ኔቪጌት ሲሆን የምንይዛቸው ባልትናዎች፣ የተለያዩ ኮስሞቲክሶች፣ ኦሪጂናል ሂማኔሮች፣ የባህል አልባሳት፣ ሽፎኖች እንይዛለን። ይህንን በማስመልከት ለፋሲካ ዋዜማ የሚወጣ እጣ አዘጋጅተናል። ከኛ ከ100 ድርሃም ጀምሮ ማንኛውንም እቃ ስትገዙ አንድ ኩቦን አብረን እንልክላችኋለን። ይሄ እጣ